ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ዛሬ ፍቅርና ሩታ ማለት በአዲስ ነገር ነው የመጣው ማለት ነው። ይሄንን ሳልናገር አላልፍም ውድ ቤተሰቦቼ ማለት ነው። በመጀመሪያም እኔ ተናግሬ ነበረ ማለት ነው። እውነቴ ነው የምላችሁ ፍቅር ምንም አይነት ነገር ቢሆን ሩታ ላይ የሚያስጨክን አንጀት የላትም፣ ወይም ደግሞ ሩታን ካሁን ወዲህ ትጎዳታለች ብዬ አላስብም ብዬ የሆነ ቪዲዮ ሰርቼ ነበረ ማለት ነው። ምክንያቱም ከሄርሜላ የበለጠ እኔ ፍቅርን ጠንቅቄ ስለማውቃት ማለት ነው። እውነቴ ነው የምላችሁ እናት የሆነ ይረዳል። ችግርን የደረሰበት የሆነ ነገርን መከራን ያሳለፈ ሴት በሴት ላይ አይጨክንም ማለት ነው። ፍቅርና ሩታ ማለት አንድ አይነት ስሜት ነው ያሳለፉት ማለት ነው። እና እናትን መሆን ዛሬ ሩታን ብላለች። ብቻ እናትን በመሆን ወይም ደግሞ በማርገዝ አይደለም ለሰው የምታዝኑት። እና ሩታን ብላለች ሴት በመሆናችን ብቻ ለሰው ማዘን እንችላለን ብላለች ማለት ነው። እንግዲህ የኛ ነገር ይሄ ነው ማለት ነው። ሰሞኑ ሁሉም ፍቅር ሲሰድብ፣ ፍቅርን ሲዘቀዝቅ፣ ፍቅር እንደውም እኮ ያለ ቦታው አይደለም እኮ የገባችሁ። ያለ ቦታማ የገባችሁ እውነት እንናገር ከተባለ ሄርሜላ ናት። በዚሁ አጋጣሚ ሄርሜላ ዛሬ ትልቅ ትምህርት ሰጥታታለች ፍቅር ማለት ነው። ምን ላሰታታለች? ምክንያቱም አብርሽ ሲፈልግ ሂጂ ይላታል፣ ሲፈልግ ነይ ይላታል፣ ሲፈልግ እኔ እፈልግሻለሁ ይላታል። ያንን ነገር ለምን ይመስላታል? ምክንያቱም ፈተናውን አላለፈም አብርሽ ማለት ነው። አሁን እውነት ትክክለኛው ፍቅር ከኔ ጋር ሁን ብትለው ሄርሜላንም ሩታ ትተህ ወደ እኔና ብትለው ወደ ፍቅር ሊያመራ ነበረ ማለት ነው። ውድ ቤተሰቦች እንግዲህ የወንድ ልብ ይሄ ነው ማለት ነው። ስለዚህ እዚህ ጋር ጥፋቱ የአብርሽ ነው እንጂ የሩታና የፍቅር ጥፋት አይደለም። እኔ እውነቴ ነው የምላችሁ መጀመሪያም ፍቅር አብርሽና ሩታ እንደምታስታርቅ እርግጠኛ ሆኜ ነበረ ቪዲዮውን ያን የተናገርኩት ማለት ነው። እንግዲህ ሄርሜላ ከአሁን ወዲህ ትምህርት ከወሰደች ትወስዳለች፣ አብርሽም ደግሞ ትምህርት ከወሰደ ይወስዳል። ለማንኛውም ውድ ቤተሰቦቼ እንግዲህ ዛሬ ይሄንን ነገር ስለተፈጠረ በጣም ደስ ብሎኛል። ሩታ ደግሞ ምንም አይነት ቢበድለኝም ቢያጠፋብኝም አብርሽ ነገር ግን የልጄ አባት ስለሆነ ልጄን አብረን ልናሳድግ እፈልጋለሁ ስትል ምላሽ ሰጥታለች። ቪዲዮውን ከወደዳችሁ ላይክ